አንተ ፈሪ ለምንድን ነው ዝም የምትለው? ለነገሩ በምን አትታወራለህ? ስማኝ በኃይሉ፣ አንድ ነገር አደርጋለሁ ብትል ለሰላም ሁሉም ነገር እነግራታለሁ። ምንድን ነው ለእኔ የሚነግረኝ? በኃይሉ የደበቀኝ ነገር አለ ማለት ነው? አንድ ነገር አደርጋለሁ ብትል ለዛች እንደፈለክ የምታደርጋት ሞኝነትህ ቃል የሷ ልጅ እንዳልሆነች እነግራታለሁ። በመጨረሻም እንግዲህ ይጠበቃል ተብሎ ያልተጠበቀው እንዲሁም ደግሞ ይከሰታል ተብሎ ያልተከሰተው ነገር ተከስቷል። እሱ ምን ነበረ? ሳሚ እንግዲህ ለበኃይሉ ባደረገው የስልክ ጥሪ በድንገት እንግዲህ ሰላም በማንሳት ቃል የእሷ ልጅ እንዳልሆነች አሁን ላይ ተነግሯታል። ነገር ግን ይህንን ለማመን ጊዜ ይፈጅብኛል በሚለው ተነስታ እንዴት ሊሆን ይችላል? ይህማ አይታመንም፣ ሊተገበርም አይገባም። ይህን ያክል ጊዜ ለካ ሲያታልሉኝና ሲዋሹ የነበረ ማለት ነው። እነዚህ ሁለት ሰዎች ከጠገቤ ሆነው ለካ አላወቁኝም። እኔ ሰላማን እንደሆንኩኝ እስካሁን ዝም ብዬ የዋህነቴን እያሳየኋቸው ነው እንጂ ለካ እነሱ እየተጠቀሙብኝ ከሆነማ እጥፍ ልበቀላቸው እችላለሁ በማለት እንግዲህ በልቧ እያምሰላሰለች ሳሚ የሚናገረውን እያንዳንዱ ነገር በጥንቃቄ ማዳመጥ ጀመረች። ሰላም እንግዲህ ከዚህ ጋር ስልኩን ስታነሰው ደስ የሚል ነገር ማድረግም ነበረ። ምንም አይነት ጎሽታም አላሰማችም። ይህ ሳሚ አይደለም እንዴ? እንዴት ነው ለበኃይሉ ስልክ የሚደውለው? በማለትም ስትጠራጠር ነበረ። በሌላ በኩል ዳግም እንግዲህ ለዛች ፀሐይ ለምትባለው ሴትዮ እንግዲህ 2 ጥፊ ከእናቱ ተቀብሏል። ይህም እንግዲህ ዳጊ በጥፊ ሲቀጠል ፀሐይ በደስታ እያለቀሰች እና እየሳቀችም ነበረ። እሰይ እንኳንም ደበደበችህ፣ አንተማ የማይገባ ክብረ ቢስ ነህ እያለች እንግዲህ ዳጊን በእናቱ ፊት ለማዋረድ እና ለማሸማቀቅ ስትሞክር ወይዘሮ ገኒ ጓደኛዬና ጎረቤቴን ዛሬ አንተ የኔ ልጅ ነህ ብዬማ እንደዚህ ስታስከፋት ቆሜ አላይም በማለት እንግዲህ በጥፊ ስደበድበውም ነበረ። ዳጊ አሁንም ቢሆን እየተደበደበ ይችን ሴትዮ ስለማታውቋን ነው እንጂ በእርግጠኝነት አሁን ስለደበደብሽኝ ይቆጭሻል ይላታል። ወይዘሮ ገኒ አንተን አላምንክም፣ አንተ የኔ ልጅ አይደለክም ማለት ነው። እንደዛ አይነት ስነስርዓት የሌለው ልጅ እኔ ከየት አመጣው በማለት አሁንም ቢሆን እንግዲህ ጥፊዋን ቀጠለች። በዚህ ሁኔታ ብሌን ከመካከላቸው ሆና ትገነዘብና ታያለች። እንዴ ለምንድነው ዳጊ እንደዚህ የሚቀየረው እያለች እንግዲህ በሀሳብ ስምጥ ብላም ነበር። ይሁን እንጂ ዳጊ እንደምንም ብሎ ከዛ ጉዳይ ለመውጣት ሞክሯል። ከወጣም በኋላ እንግዲህ እንዴት ሊሆን ይችላል የሚለውን ግምት ካየን በኋላ ይኸውልሽ ይቺ ሴትዮ ማለት የበኃይሉ ወሬኛና ወሬ ተላላኪ ነች ይላታል። በዚህም ነበር እንግዲህ ጥፊ ሊመታና ሊዳረገው የቻለ። ወሬ አመላላሽ ተብለክ እንዴት ትናገራታለህ ጓደኛዬን በማለት እንግዲህ ገኒም ተደበደበውና አጭሪ ፀሐይም እንግዲህ እኔ ልጅሽ አላስገባ ካለ ምንም ማድረግ አልችልም፣ ያው የመጣሁት እንደተለመደው ሰላምታ ላካፍል ነው እንጂ ሌላ ምን ላመጣ እችላለሁ፣ በይቸው ደህና ዋይ በማለት እንግዲህ ቤተሰቡን እንግዲህ ብጥብጥ አድርጋ ከዛ ቤት ትወጣለች። በዚህም ቅስፈት እንግዲህ ገኒ ራሷን ስታወደቀች የበኃይሉ ወሬ አመላላሽ ናት ሲላት እንግዲህ ምክንያቱም ለፀሐይ ምን እንደነገረቻት ስለምታውቅ ወዲያውኑ ራሷን ነበር የሳተችው። በዚህ ቅጽበት እንግዲህ አጭሪት ፀሐይ እስኪ ላባብላት የሚል እንኳን ምክንያት እንዲሁም ደግሞ አይዞሽ ጎረቤቴ ጓደኛ የሚል ጥርጣሬም ሆነ ግምት የሚላትም ነበረ። ወዲያውኑ ላጥ ብላን ሄደችው። ምክንያቱም ፀሐይ ይቺ ገኒ ለእሷ አሻንጉሊቷ ናት። የገንዘብ ምንጯና የገቢ ምንጯ ስለሆነች ስለ ገኒ መሞትም ሆነ መታመም ምንም ግድ ስለማይሰጣት ወዲያውኑ ምንጠቅ ብላ ነበር ያወጣችው። እናም እንግዲህ ልጆቿ ከቧት አይዞሽ እያሉ ለማንሳት ሞክረዋል። በሌላ በኩል እንግዲህ ቃል አሁን ላይ ርኅራኄ እያሳየችም ትመስላለች። ሰላም ላይ የማደርገው ነገር አንዳንዴ በጣም እየቆጨኝ ነው፣ ነገር ግን ምንም አማራጭ የለኝም። አንዳንዴ እኮ ምን አለ የእውነት እናት የሆነ አባየዋት እያልኩ እየተመኘው ነበር ትለዋለች። በዚህ ቅጽበት እንግዲህ በኃይሉ አንቺ የኛ አዛኝ፣ የኛ ደግ፣ የኛ ሩህሩህ እንደዚህ ማሰብ ከጀመርሽማ ከመንገዴ ላስወግድሽ ይገባል እንጂ ዝም ብዬ ነገሮችን ስታበላሽ ልክ እንደ ሳሚ ቆሜ አላይሽም ይልና ሴት አርጌ ካልገደልሽው ማለት ጉርምቧን ሲያቃት እንዴት እንደዚህ ታድርጋለህ? እስር ቤት እኮ ያስገባውን ነኝ ረሳህ ወይስ ምንድን ነው? አሁንም ተመልሼ እስር ቤት እንግዲህ ልፈወረውረ እችላለሁ እና ከርቸሌ ላስገባም እችላለሁ። ስለዚህ ከኔ ጋር የምታደርገውን እያንዳንዱ ጥንቃቄ በተሞላበት መንገድ መሆን አለበት እንጂ በዘፈቀደ መሆን የለበትም ብላ ማስፈራራት ጀመረች። ይህኔ በኃይሉ ለነገሩ ልክ ናት፣ ሳሚን ደብድቤው ነበረ። አሁን ላይ የሰው ትልቅ ችግር ነው የሚፈጥረብኝ። ምናልባትም እንግዲህ ቃልን ተመልሼ የምደበድባ ከሆነ ከሳሚ ጋር አንድ ሆነን እንበቀለው ካሉ እንግዲህ እኔ ከዛራ ይገጥመኛል። ስለዚህ
ጸባይን ባስተካከልና እኔ በፈለግኩት መንገድ እንድትሄድልኝ ማዘዝ አለብኝ። ይህንን ደግሞ ላደርገው የምችለው የመጀመሪያ ውሳኔ ከመቆጣት አለፊ ጥሩ ጸባይ እንዲሁም ደግሞ የዋሁን የማሳየት ነው በማለት እንግዲህ ለራሱ ቃልም ገብቶ ነበረ። ቃልም ከገባ በኋላ ማሰብ ጀምሮ ወደ ውስጥ ይገባል። እንግዲህ አጀሪት ሳሚ በጥፊ ስለደበደባት አንተንም ወስጄ ዋጋን ካላስከፈልኩማ እኔ ቃል አይደለም እያለች እንግዲህ መፎከር ጀመረች። እንግዲህ ከዛ ላፕቶፕ ላይ በጣም ትልቅ መረጃ ላይ ብላ የደበቀችውን ነገር ሄዳ ስታየው ባዶ ነው። ነገር ግን ባለፈው ራሱ በኃይሉ እንዲያስሩት የነበሩት ሰዎች የራሷ ሰዎች ናቸው። ይህ ማለት እንግዲህ ቃል በጣም ቀላል ሰው አይደለችም። ብዙ የወንጀል ስራዎችን እንግዲህ በሐሰት ነገር እየሰሩ ገንዘብ እየተቀበሉና እያገኙ ነው ያሉት። ይህንን ነገር ማንም አላወቀም እስካሁን። የሚገርመው ነገር በኃይሉም ሊፈታ ይቻላል። ምክንያት እንግዲህ ምናልባትም እንግዲህ ጠርቀም ያለ ገንዘብ ሰጥቷቸው ነው እንጂ የተፈታ በቀላሉ ሊፈታ አልቻለም ነበረ። ፋይሉን ስታየው ግን ደስ የሚለው ነገር ጠፍቷል። ይህኔ ቃል ተቃጠለች። የጨጓራ ህመምተኛ ሆነች። እንግዲህ ወዲያውኑ መድኃኒት ለመፈለግ እንግዲህ ቤቱንና ሳሎን ብታሰሰውም ምንም ልታገኝ አልቻለችም። ታዲያ ወደዚህ ቅጽበት እንግዲህ በመጨረሻም ልሞት ነው ብላ ተስፋ ቆርጣ የነበረችው ወደ በረንዳ ወጣት ብላ ቁጭ ትላለች። እናም በአጋጣሚ እንግዲህ ዳጊ ያያታል። ቃልዬ ምንድን ነው በሰላም ነው በማለት እንግዲህ አጎላምጠው በመጥራት ከእሷ ጋር ንግግሩን ይቀጥላል። ንግግሩን ከቀጠልም በኋላ ዳግዬ ሰላም ነህ ወይ? እኔ እኮ ሆዴን አሞኝ ነው እንደዚያ የሆንኩት በማለት አይዞህ ችግር የለውም በማለት እንግዲህ ፈጠን ብሎ የምትፈልገውን መድኃኒትና ወተት ይሰጣታል። ከሰጣትም በኋላ እንግዲህ በደስታ ነበር የጠጣችው። እናም እንግዲህ ከተቀበለች በኋላ መድኃኒቷን ከዳጊ ጋር ቁጭ ብዬ ማውራት ካልጀመርኩ የሚል እንግዲህ የፍቅር ቃላቶችን መጠቀም ስትጀምር እሱም እንግዲህ ገና ብዙ ነገሮችን መናገር ሳይፈልግ ቃልዬ ያለ ሲያሞግሳት ወዲያውኑ ቅልጥ ማለትና መሳቅ ጀመረች። በዚህ ቅጽበት እንግዲህ አንተ ይችሽ ምንድን ነው ነገሯ? ይህን ያክል በጣም ትወደኛለች ማለት ነው እያለ እንግዲህ ዳግም ደግሞ ከራሱ ጋር በሀሳብ ጭልጥ ብሏል። እሷ ደግሞ ስላጠጣት ስለጋበዛት ደስ ብሏትም ነበረ። ነገር ግን ሳሚም እንግዲህ ለሰላም ደውሎ ከነገራት በኋላ ሰላም እንግዲህ ይህንን ሰውማ ማግኘት አለብኝ በማለት መጠው ጠብቀኝ በማለት እንግዲህ ተቀጣጥራ ሳሚን ለማግኘት ትሄዳለች። ሳሚም እንግዲህ እንዴ እኔ ለባይሉ ነበረ ይህን ያክል ስለፈልፍ የነበረው ወይኔ ለነገሩ እውነት ተደብቃ አይቀርም፣ አንድ ቀን መውጣት አይቀርም። ስለዚህ እንኳን ደወልኩ፣ እንደውም እኔ ለራሷ ደውዬ ልነግራት እችላለሁ በማለት እንግዲህ ጉዳዩን ተመልሶ ለመደወል እየሞከረ ነው፣ በራሷ ስልክ ማለት ነው። በራሷ ስልክ እንግዲህ ከደወለላትም በኋላ ይቀጣጠሩና ይሄ ነገር እውነት ነው ወይስ ደግሞ ውሸት ነው የሚለውን ነገር እንዴት ላጣራ እችላለሁ? በምን ሳወቅ? አንተ እኮ ከሳሚ ከባህሉ ጋር ስትሰራ የነበርከ ሰው ነህ። ምናልባት አንተ ራሱ የባህሉ ሰው ሁነህ እንግዲህ ልታጠቃይ ብትሞክርስ እንዴት? የሚል እንግዲህ ጥርጣሬ የሚያነሱ ነገሮችን ጠይቀዋለች። እሱም እንግዲህ አራት አስቢ፣ ምንም ችግር የለውም፣ እኔ በጣም ንጹህ ሰው ነኝ፣ እንዲሁም ደግሞ አንቺን የምጎዳ ሰው አይደለሁም። በእርግጥ ህዝብ በፊት የምጎዳሽ ነበረ፣ በጣም ብዙ ነገር አድርጌሻለሁ። ነገር ግን ይህን ሁሉ ነገር እንግዲህ በባህሉ ምክንያት ነው እንጂ በእኔ በኩል አይደለም። ስለዚህ እውነቱን የምነግርሽ፣ ካላመንሽኝ ዲኤንኤ አስመርምሪ በድብቅ። ነገር ግን መጀመሪያ ለቃል እንዳትነግሪያት፣ ምክንያቱም በእርግጠኝነት አሁን ቃል አንቺን ካወቅሽ እዚህ ቤት ታባረኛለሽ ብላ ስለምታስብ እንግዲህ ውጤቱን በራሷ ዶክተሮች ምክንያት ልትቀይረው ስለምትችል ለማንም መናገር የለብሽም። ይሄንን ሚስጥር ያው ከአንቺ ብቻ ነበር የተደበቀው። ስለዚህ የአንቺ ዋና ስራሽ አሁን ምንድን ነው የሚሆነው? ልጅሽን ፈልጎ ማግኘት ነው የሚል እንግዲህ ሀሳብ ሰጥቷታል። እንግዲህ ሰላምም በሳሚ ሀሳብ ተስማምታ ጉዳዩን ከሳሚ ጋር መጨረስ እንደምትችልና የዲኤንኤ ምርመራ እንግዲህ ለማስመርመር ቃልን እንግዲህ በድብቅ ወስዳ ልታስመረመራት እንደሆነም እንግዲህ ለሳሚ ነግረዋለች። ሳሚንም አሁንም ቢሆን እየተጠራጠረች ሆናለች። ይህማ ሊሆን አይችልም እንዴት የሚል ግምትም ነበራት። እንዲሁም ደግሞ ቃልና ዳጊ ከአንድ ላይ ቁጭ ብሎ አይታቸው በነበረበት ቅጽበት ቆይ እነዚህ ልጆች ምንድን ነው ነገራቸው? ይህ ልጅ ሁኔታው አላማረኝም፣ ምንድን ነው ነገሩ? ወይስ ደግሞ በሁለቶችም ስሜት እየተጫወተባቸውም ልጆችንም እንደዚህ ሲጫወትባቸው ዝም ብዬ አላይም። ስለዚህ የማደርገው ነገርማ ሊኖር ይገባል በማለት ከራሷ ጋር ካሰበችም በኋላ ነው እንግዲህ ይህንን ነገር ለመፈጸም የሞከረችው እንዲሁም ደግሞ ያሰበችው። ሆኖም እንግዲህ ተሳክቶላታል። ሳሚም የነገራት ነገር እውነት እንደሆነ አረጋግጣለች። አሁን ትክክለኛ ልጇን እንግዲህ ፍለጋ ጀምራለች። ወይዘሮ ገኒም እንግዲህ ራሷን ስታ ወደ ሆስፒታል ገብታለች። በዚህም እንግዲህ ከዳጊ ጋር ተጣልታ በነበረበት ሰዓት ብሌን አንድም ቀን መታ ሰላም አላለቻትም። በዚህም እንግዲህ ገኒ ከፍቷት ነበረ። ከአንቺና ከዳጊ ምረጭ ብባልን የምመርጠው ልጅን ሳይሆን አንቺን ነው እያለቻት ነው የነበረ።
ምክንያቱም በጣም ስላሳደገቻት ስለምትወዳት እሷን የምትመርጣት እና ብሌን አሁን ወላጅ እናቴን ማወቅ እፈልጋለሁ። ሳስበው እኔ እናቴ ሰላም ትመስለኛለች፣ ግን ደግሞ ለምን እንዴት እያለች ነው ውዝግብ ብላ ነው ያለችው። ሁለት ሀሳብ እንግዲህ አሁን ላይ ሁለታቸውን ቢፈላለጉ ይገናኛሉ ማለት ነው። እናም እንግዲህ ብሌን በቅርቡ ሰላም እናቷ እንደሆነች የምታውቁ ይሆናል። ወይም ደግሞ ሰላም እንግዲህ ልጇን እየፈለገች ሊሆን ይችላል። እንደገና ደግሞ ቆም ብላ በማሰብ ምናልባትም እኮ የኔ እናት ፊት ለፊት ልትሆን ትችላለች፣ ልክ እንደ ዳግም እናት እያለች ስታስብ ነበረ። ከዚህም አንጻር ነው እንግዲህ ሰላም ትሆናለች ብላ ያሰበችው ማለት ነው እናቷን። እናም ደግሞ አልተሳሳተችም፣ ልክ ነበረች። በመጨረሻም ገኒ ወደ ሆስፒታል ከሄደች በኋላ እንግዲህ ቤቱን መፈተሽ ጀምራለች። ያቺ ፀሐይ የተባለችው ግለሰብ ለምን ይሆን የምትፈተሸው ግን? ምናልባትም ጠርቀም ያለ ገንዘብ እንግዲህ ተመልሳ ልታገኝ ትችላለች ከኃይሉ። ከባድ ሚስጥር ካወቀች ትቀበለዋለች ማለት ነው። እንግዲህ ቃልም እዛ ቤት በቅርብ የምትባረር ይሆናል። ነገር ግን ሄለን አሁን ላይ የት ናት? እዛ ቤት አባረዋታል። ነገር ግን ደግሞ ስራ እንደገባች ነው እንግዲህ የምታውቀው ሰላም እንግዲህ የት እንዳደረጓት ራሱ አታውቅም። ብሌንም ብትሆን እንግዲህ እናቴን አፈቀችኝ የሚል እንግዲህ አቋም አላት። እንዲሁም ይህንን ነገር ማድረግ ከፈለግ የቃል ፍቅረኛ ሁንልኝ ያለችውም እንግዲህ ለዚህ ነው። ከእናቷ ጋር ጥሩ ጊዜ ለማሳለፍ ስትል እንግዲህ ይህን ነገር እየተጠቀመች ትገኛለች። እንግዲህ ይሳካላታል ብለን እናስባለን። የዛሬ ቪዲዮአችን እንግዲህ ይህን ይመስላል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ቤተሰቦች፣ ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ይቀላቀሉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆነላችሁ።